HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን ክቡራትና ክቡራን የኤችዲ አድማጭ ተመልካቾች እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። ሰኞ ነው ከሰዓት ነው እንግዲህ በተወዳጁ ብስራት ኤፍኤም 101.1 ላይ እንዲሁ ደግሞ በዩቲዩብ የምትከታተሉት ፕሮግራማችን ነው። የትናንት አስደናቂ ጨዋታዎችን ዛሬ እናነሳለን። ሊቨርፑል እንግዲህ በቀናት ጊዜ ውስጥ 2 ዋንጫ አጥቷል። በካራባው ካፕ በኒውካስል ተሸንፈዋል። ኒውካስሎች አስደናቂ ነበሩ። ሊቨርፑሎች እንግዲህ የፔጂው ስሜት ከፓሪስ ሴንጀርሜን ጋር ባደረጉት ጨዋታ በቻምፒየንስ ሊጉ መሸነፋቸው ሃንጎቨሩም የለቀቃቸው አይመስልም። በዚህ ላይ ደግሞ ኒውካስሎች እንዴት አስደናቂ እንደሆኑ ዓለም ሁሉ የተመለከተው ይመስላል። ይህን ጨዋታ እንዳስሳለን። እንዴት ሊቨርፑሎች ተሸነፉ? ኒውካስሎችስ ከዚህ ጨዋታ እንዴት ስኬታማ ሆነው በ70 ዓመት ታሪክ እንግዲህ ያላዩትን ሌላ ዋንጫ እንዴት አሳኩ እናነሳለን። ከዛ ውጪ እንግዲህ አርሰናል እና ቼልሲ ያደረጉት ጨዋታ ነበር በፕሪሚየር ሊጉ። አርሰናል የሊቨርፑል ልዩነትን ወደ 12 ያጠበበበት አጋጣሚ ተፈጥሯል። ይሄን እናያለን። ዩናይትድም እንዲሁ ያሸነፈበት የኮቹም የሰሞኑ ረፍት እንግዲህ በደንብ የታየበት ነው። ረፍት ስል ከስኬት ጋር ተያይዞ አሰልጣኞች እንግዲህ ፎይታን ያገኛሉ። ያንን ለማለት የተጠቀምኩበት ነው። እሱንም እናነሳለን። እንግዲህ የኢንተርናሽናል ብሬኩ መጥቷል። ይሄ ባለበት ሁኔታ እንግዲህ አትሌቲኮና ባርሳ ያደረጉት ጨዋታ ድራማዊ ነበር። 2 እኩል ሆነ አለቀ ሲባል እንግዲህ 2 ጎሎች አስቆጥሮ ባርሰሎና ወደ እንግዲህ አስተማማኝ መሪነቱ በድጋሚ የመጣበት እድል ተፈጥሯል እናያለን። በነገራችን ላይ ቀሪ 1 ጨዋታ ሁሉ አለው ባርሰሎና። እናነሳለን በተወሰነ መልኩ ይነንም ጨዋታ ብዙ ነገሮች አሉ። ወደ ፈረንሳይም ከሄድን የፓሪስ ሴንጀርሜን እና የማርሴይም ጨዋታ ተደርጓል። ፒኤስጂ ስኬታማ የነበረበት ምሽት ነበር ትናንትና። የእውነትም ጥንካሬው እየታየ ነው። አውሮፓ ላይ ሌላ ድንቅ ነገር መፍጠር ይችላል። በተወሰነ መልኩ ጊዜ ካለን ይሄንንም የምናይ ነው የሚሆነው። ከኛ ጋር እንድትሆኑ ነው በአክብሮትም ጋብዘው ባልደረባይ ሁሴንና በአካል እንጋብዛለሁ። እንዴት ናችሁ ብያለሁ ሁለታችሁንም። የአትላንታና ኢንተርን ረስተሃል። ሰላም ብለናል። ዛሬ በኳስ ሰከርን ነው የሚባለው። ከሌሊት ጀምሮ ሰከርን አንጎበር በቃ ከሌሊት ጀምሮ አርሰናልን ጀመርኩ። ከዛ በኋላ በቃ ቢዚ ለክላሲክ ባርሴሎናው ማንቸስተር ዩናይትድ 3ቱ ጨዋታ ኦቨርላፕ አድርጓል። ያማል ግን አእምሮ ሲበታተን በቃ ምቾት አይሰጥም። እርግጠኛ ነኝ ነው ግን ጨዋታዎቹ ደግሞ በጣም ጥሩዎች ናቸው። በጣም ምልህ ይመቹ ነበር። እንዳልከው የባርሴሎና አትሌቲክ ጨዋታ በጣም በቃ ምርጥ ነበር። የፔጄና የኦሎምፒክ ማርሴይ ጨዋታ ያው ዲዘርቢና ፔጄ ሰው አይቶታል። አሁን አጋጣሚውን ዲዘርቢ ደግሞ ይታወቃል እና ምን አይነት ጥሩ ጨዋታ እንደሚሆን አስበው እና እሱም አለ አስበው። አትላንታና ኢንተርም አለ። ብቻ ቆንጆ ብቻ ጥሩ ነው። ቀኑ አለፈ። ኮንሰንትሬት ማድረግ ግን ይከብዳል አይደለ? እሱማ ነው። ዲቴይል ውስጥ ለመግባት ትቸገራለህ። እዚህ እዛ ስትል አምባካሊ የት ነው ያለው? ትንሽ ገደል ውስጥ ያለ ይመስላል ነው። ሄርፎኑ አራቅ ብላለች። ጓንታናሞ ሰሞኑን እንደው በዚህ ሀገር ጓንታናሞ በስቷል አይደል? ሉሴ ነው ዘኬ ነበር። ሻይ ቤቱ ሲኒማ ኢትዮጵያ በታች ነበር። ዘኬ ዋሻው ፉል ትበላ ገባ እንዴ? አይ ነው ግን አልቆኝ እኮ ነው። አዲሱ ቤትሽ እንደሆነ ነበር ያወቅነውና ያስተጋባል ጨዋቱ ቤቱ ሙሉ ነው። በጣም አይታማም። ቤቱ መሙላቱ መሰለኛ የድምፁን ቀይረው ባይሞላ ኖሮ ያስተጋባ ነበር። ሙሴ ነው በፎርም ለሰው ትነግራለህ በአካል ድብቅ አድርጎ ሚስጥር አድርጎ ሲናገር ይዞት አሁን እኔ የዘረዘርኩት ሁሴን ነው በአካል ዳኝነት። አሁን ግን ተመለሰ ድምጽ። እሺ ተመለሰ። አሁን አየህ ቤቱ ሙሉ በደንብ የተናገረው ሰማያለውን ቀና አልኩኝ አለ። ቀና አልክ ታይተህ ነበር። እስክስታ እንዳትወድ ተመለሰናል ነው ወደ የመጀመሪያው ጨዋታ እንግዲህ የዋንጫው ነው። የካራባው ካፑ ጨዋታ ነው እንዳልኩት እንግዲህ
ዌምብሌ እውነትም ፋይናል ያደምቃል፣ እውነት ነው። ከሱ ውጪ ግን የሁለቱም ደጋፊዎች ደግሞ የራሳቸው ባህሪ የተላበሱ መሆናቸው እንዴት ልዩ እንደሆነ ያው አሸናፊውን አይተ ደግሞ የአሸናፊ ቡድን የኒውካስል ደጋፊዎችን የሜዳ ላይ አጀብ ስታየው ከነስካርፋቸው ከነማሊያ ከለራቸው በቃ ዌምብሌ ትናንትና ከልብ ዌምብሌ ነበር የሚመስለውና አንዳንድ ጊዜ እንደዚህ የዋንጫ ጥም ረሃብ ያላቸው ቲሞች በዚህ መልኩ በስኬት ሲካሱ ስታይ አንተም አብረህ ትሄዳለህ አይደል? እኔ ውስጤን የነካው ትልቅ አጋጣሚ ነበር በእውነት ዴቭ። እሱን ጨዋታ ቴምፖ አይቼ ቀጥሎ ወደ ማንቸስተር ዩናይትድ እና ወደ ሌስተር ስመጣ ነጭ ነው ሻምፒዮንሺፕ ሆነ እንዴት ሊሆ በቃ ሞራል አጣው ለማየት የምሬ ነው የምልህ ሞራል አጣው። ያንን የነበረው አትሞስፈሩን ነው ቲሙ የጌሙ ኢንቴንሲቲ ተመልከት። በቃ እንትኑ ይሄ ከለርፉል መሆኑ ምናምን እዚህ ስትመጣ ታገላቸውም ይገርምታ። እዚህ ስትመጣ በቃ እንዴት ሊበና በቃ በመከራ ነው ያየሁት ማየት ስላለብኝ ብቻ ይገርምናል ያለ ማለት ነው። ያ በጣም ይገልጸዋል አይገልጸውም ማለት ደግሞ ሁለቱም በባህሪ የሚታወቁ አይነት ደጋፊዎች ናቸው እኮ። የሊቨርፑልም ደጋፊ ቀውጢ ነው የታወቀ ነው። ኒውካስል ግን ይለያል። በዚህ ላይ ደግሞ በቅርቡ ለስኬት ቀርበው ነበር። የዛሬ 2 ዓመትም እንዲሁ ለዋንጫ ጫፍ ደርሶ የነበረበት ሁኔታ አልተሳካም። ያ ስሜት ቁስቁሶት የመጣ የደጋፊም የተጫዋችም የሜዳ ላይ ረሃብ በደንብ የታየበት ጨዋታ ነበርና የእውነትም ቀጠሮውን የጠበቀ ነበር የሚመስለው። ከሁሴን ጋር ሰውና ነበር ቀድመን እያወራን ነበር ከባካል ጋር። በእርግጥ ቀዳሚም ግምት ሰጥተናል ይሄ ጨዋታ መልኩ ምን አይነት ሊሆን እንደሚችል ብዙ ያልናቸው ነገሮች በውጤት ረገድ ምናልባት አቻ አሸናፊ ምናምን ካልነው ውጪ በደንብ የገመትነው ነገር እንደሆነ ታያለና የሊቨርፑል ድካም በደንብ ተገልጦ የወጣበት የሚመስል የፓሪሱ ሃንጎቨር ገና እንዳለቀቃቸው በቀላሉ ደግሞ ከዋንጫ መውጣት እንዴት እንደሚቻል በደንብ የታየበት ነው የሚመስለኝና እስቲ እንደርደር ሁሴኖ ወይም በአካል ሀሳብ ስጡበት። ትጀምራለህ? አዲስ ቤት ስላለ ጀምር እንዳይበርድ ደረባረኩኩ ዴቭ እንግዲህ ባለፈው እኔ እናንተም የነበረው የቅዳሜው ፕሮግራማችን ላይ ስናነሳ የነበረው ነገር አንድ በቃ በደንብ ስንጠብቅ የነበረውና ያለው ነገር ይሄ ሞቲቬሽን ጉዳይ እና እንደው ከጨዋታው በፊት ወይም የኒውካስል ደጋፊዎች የቀድሞ ተጫዋቾች አለን ሺረርን ስትመለከት ከቀድሞቹ የሊቨርፑል ሌጀንዶች አንጻር በቃ ይሄ የሊቨርፑል ሌጀንዶች ብዙ ዋንጫ አይተዋል። ቡድኑ ዋንጫ ሲያነሳ በቅርብም ተመልክቷል። ያ ነገር የለም እና አለን ሺረር ግን ካያቸው ያቀደም ያነሳው ስካርፑን አድርገው በቃ በደንብ የመጠበቅ አሁን እንደውም ከጨዋታው በኋላ ምንድን ነበር ራሴን ስጠይቅ የነበረው ከሁለቱ ለዋንጫው በጣም ፍላጎት የነበረው የሚመስለው ኒውካስል ነበር። ለዛ ነው ያሸነፈው ብቃታቸው እንዳለ ሆኖ ማለት ነውና ይሄን ነገር ነበረ ሳነሳ የነበረው። ሊቨርፑል እንግዲህ ላለፉት ጥቂት ፕሮግራሞችም አድማጮቻችን ምናነሳ የነበረውን ሐሳብ አሁንም በደንብ ያዩት ይመስለኛል። የሊቨርፑል ደጋፊዎች ባይደገፉትም ባይቀበሉትም በመጀመሪያ አላሉም። ያው ብዙ ጊዜ እንዳነሳ ነው ከድጋፍ አንጻር ነው። ይሄ ቡድን እንዲሸነፍ ካለመፈለግ ፖዚቲቭ ነገር ብቻ ከመፈለግ የሚመጣ ነው ብለን ነው የምናልፈውና ነገር ግን ሊቨርፑል በእንግዲህ በሱ ያልተነካ ገላጋይ አቀስቀደ የተነካ ነው ያልተነካ የሚባለው ያልተነካ ግልግል ያውቃል የሚባለው ነው እና በዛ ጨዋታ ላይ አሁን የሳውዛምፕተኑ ጨዋታ ላይ ሊቨርፑል ከዚህ በፊት የነበረው ምቾት ነበረው ወይ ብለህ ጥያቄ ብታነሳ ዴቭ በቃ ሳውዛምፕተን እጅግ ዝቅ ያለ ቡድን ስለሆነ በቃ ለመውረድ በደንብ እየተንደረደረ ያለ እንደውም ፕሪሚየር ሊጉ ቶሎ ስለማያልቅ ነው እንጂ በቃ ፕሪሚየር ሊጉ ቶሎ አልቆላቸው የቀጣይ ዝግጅት ምናምን የሚያስቡ ነው ይመስለኝ። የሳውዛምፕተን አሰልጣኙን ብተው የሌሎቹ ግን የቡድን አባላት የአድሚኒስትሬሽን ጉዳዮችን የሚመለከታቸው ሰዎች ቀጣይ ዓመት በሚቀጥለው ውድድር ዓመት እንዴት ነው ወደ ፕሪሚየር ሊጉ መመለስ የምንችለው የሚለውን ሂሳብ ከወዲሁ እየሰሩ ክረምታችን ምን በጋው እንግዲህ በፈረንጆቹ በጋ ምን መምሰል አለበት የሚለውን ነገር
የሚያዩ ነው የሚመስለው። ዲስ ማች እንግዲህ ሳውዛምተን የወረደ ቡድን ነው የሚለው ለማንሳት ነው። የፒኤስጂው ጨዋታ ላይ በተመሳሳይ እዛም ጨዋታ ላይ ያየነው ሊቨርፑል ዴቭ ይሄ የተነሳሽነት ጉዳይ ተነሳሽነቱ ደግሞ ይሄ የአእምሮም የአካልም ጥንካሬን ይፈልጋልና እዛ ጨዋታ ሊቨርፑል በ90 ደቂቃ ጌሙን መጨረስ ይችል ነበር ትላለህ። ከዛ ደግሞ ወደ 30 ደቂቃ ወይም የመጨረሻዎቹን የጭማሪውን 30 ደቂቃ ጨምሮ 10 ደቂቃውንም ብታረግ ደግሞ 40 ደቂቃ ፒኤስጂ ሊቨርፑልን ለማሸነፍ እጅጉን ተቃርቦ የነበረበት ጨዋታ ነው። በተደጋጋሚ ያልነው ሊቨርፑል ጨዋታን እያደረገ አእምሯቸውም አካላቸውም በአንድ ጊዜ ዘጭ ሲል ትመለከታለህና ያ ደግሞ ከድካም ጋር ከኢንቴንሲቲ ጋር እንግዲህ ሊቨርፑል ለአመታት የምናውቀው ይሄ የጋለ ሄቪ ሜታል እግር ኳስን የሚጫወት ቡድን ሆኖ ነው የምንመለከተው። ግን ደግሞ የሆነው የፕሪሚየር ሊጉ ወቅት ላይ ሲደርስ መዳከም እንደሚኖር ትገምታለህና ያንን ነገር ነው ባለፉት ጨዋታዎች የተመለከትነው። በዚህኛውም ጨዋታ ደግሞ እንግዲህ የ70 ዓመት ታሪክ ነው። ሊቨርፑል የአምና አሸናፊ ነው። ይህንን ዋንጫ ቢያገኙ በትልቁ ልዩነት የሚኖረው አሰልጣኙ የመጀመሪያ ዋንጫቸውን አርነ ስሎት የመጀመሪያ ዋንጫቸውን በሊቨርፑል ያገኙበት አጋጣሚ ነው እንጂ እነ ቫን ዳይክ ጣሙን አምና ያውቁታል። ሊቨርፑል እውነት ለጨዋታው ስላለቀ ሳይሆን ለካራባው ዋንጫ ነው የሚፋለመው ብለህ መጠየቅ አለብህ። ምክንያቱም ለቻምፒየንስ ሊግ ለፕሪሚየር ሊግ በቀዳሚነት የሚታጭ ቡድን ነበረ። እንግዲህ የፕሪሚየር ሊጉ ጉዞ አሁንም የተሳለጠ ነው። የቻምፒየንስ ሊጉ ግን በቃ ሳይታሰብ ገና እንግዲህ በሩብ ፍጻሜ ላይ ወይም ሩብ ፍጻሜ ሳይደረስ የቀረ ሆኖ እንዲጠናቀቅ ሆኗልና ከዚህ በኋላ ያለው ነገር የአእምሮ ሁኔታ የአካል ብቃታቸው የተጫዋቾቹን መመልከት ያለብን ይመስላል። ከዚህ በኋላ እንደው ፕሪሚየር ሊጉን የዋንጫ ፉክክር የሊቨርፑል እንደዚህ መሆን ነፍስ አይዘራበትም ወይ ብለህም እንድታስብ የሚያደርግ ነው ዴቭ። እንደዚህ አይነት ጨዋታዎች ሲገጥሙት ኦፍ ኮርስ ኒውካስል ለየትኛውም ቡድን የሚመች አይደለም ዴቭ። በተደጋጋሚ ብለናል። አማካኝ ክፍል ላይ በቃ ጦረኛ የሆኑ ተጫዋቾች ናቸው ያሉት። ቅድም ያነሳ ነው ደግሞ ይሄ ራሱ በቃ ዋንጫ የሚለው ነገር ለተጫዋቾቹ ተጨማሪ ብርታትን እንደሚሰጣቸው የተመለከትንበት አጋጣሚ ይመስላልና ለኒውካስል እጅግ ጣፋጭ የሆነ ድል ከ70 ዓመታት በኋላ ያኔ ኤፍኤ ካፕ ነበር ያገኙት የዶሜስቲክ ዋንጫ ወይም የሀገር ውስጥ ዋንጫ ያሳኩበት አጋጣሚ ሆኗልና እነ ብሩኖ ጊማሬሽ ታሪክ የማይረሳቸው ሆኖ እንግዲህ ጨዋታው እንዲጠናቀቅ ሆኗልና ግን ሊቨርፑል በጣም አሁን ትልቅ ቀይ መብራት ያበራበት ይመስላልና ቆም ብሎ አሁን ቀጣይ የሚኖረውን የረፍት ጊዜ አሰልጣኙ የቡድን አባላት በደም ጠንከር ያለ ስራን ሰርተው መምጣት ያለባቸው ይመስላል ለቀጣይ ለሚኖራቸው እንቅስቃሴ ላይ። እርግጠኛ ነኝ እዛ ላይ እንኳን ጥርጣሬ ይኖር ይሆን አላቅም። የ12 ነጥብ ጋፑ እንደውም ሰፋ እንጂ ባይሰፋ ፕላስ ደግሞ ኢንተርናሽናል ብሬኩ መጣ በደንብ ማሰቢያ ጊዜ ይሰጣቸዋል የሚል እምነት ይኖራል። እርግጠኛ ነኝ ሁሴኖም በዚህ መልኩ መታሰብ ነው የሚመስለኝ። 9 ነጥብ ሆኖ ቢሆን ምናልባት አርሰናል ወጥቶ ሆኖ ቢሆን ኖሮ እንደዚህ ተደራራቢ ነገሮች ቢመጡ ሊቨርፑል ላይ በፕሪሚየር ሊጉም ችግር ይፈጥርበት ነበር ብሎ ለማውራት ይቻል ይሆናል። ነገር ግን 12 ነጥብ 4 ጨዋታ ማለት ነው አይደል? ከዚህ በኋላ እንኳን 4 ጨዋታ ሙሉ መሸነፍ ያጣል ሳይሆን ነው እንደው ግምትህን ነው ገባኛው ይዞበት የሚመጣው ጫና ቀላል አይደለም የሚለው ነውና ኤኒዌይ እናየዋለን። ግን ዞሮ ኒድስ ዩሴ ነው በምን መልኩ ተገነዘብከው ዴቭ? እንግዲህ ከ3 ሳምንት በፊት ያው ነካ አድርጎታል። ከ3 ሳምንት በፊት በሊቨርፑል ላይ የሰጠሁት የግል ሐሳቤ ላይ ከ120 በላይ ኮሜንት እንግዲህ በእኔ ላይ ውርጅብኝ ቀርቦ ነበር። በወቅቱ ሊቨርፑል የሲዝኑ የመጀመሪያ ላይ ያሳይ የነበረውን እንቅስቃሴ መውረዱን፣ አቅም እያጠረው መሆኑን እና ድል እያደረገ ያለው ከእድል ጋር ተጨምሮ መሆኑን በመናገሬ እነዚህ 3 ነጥቦች ሙድ ላይ የነበሩት የሀገራችን ደጋፊዎች እንግዲህ ያ ሁሉ ውርጅብኝ ወርደውብኛል እና ሊቨርፑልን እንደምጠላ ከአርሰናል ሌላ እንደማይታየኝ እንደውም ቡናቸው ዘንድሮ ዋንጫዎቹን ሁሉ እንደሚጠራርግ ነበር ሲናገሩ የነበሩት ሲጽፉ። ዛሬ ታዲያ እላቸዋለሁ እንግዲህ ምን ይላሉ ነው የኔ ጥያቄ። እንግዲህ
እስቲ ከሊቨርፑል ተጫዋች ከካራገር ከሰጠው ልነሳለህ ዴቭ። ኒውካስል ዛሬ ማሸነፍ ብቻ አይደለም አለ፣ ሊቨርፑልን ጨፍልቆታል ነው ያለው። እንደ ትልቅ መኪና ምን ቡልዶዘር አለ ሲጨፈልቅ ጨፍልቆታል ነው ያለው። እና በዚህ በ5 ቀኖች ውስጥ ሊቨርፑል ከሁለቱ ዋንጫዎች ማለት ሁለቱም ዋንጫዎች ለማጣት ተገዷል። አሁን ቲሙ ሌቭሉ የት እንደሆነ እንደሚገኝ በግልጽ ታይቷል። አሁን የቲሙ ሌቭል የት ደረጃ ላይ እንዳለ በደንብ አሁን ማየት ይቻላል። እና እኔ የበሽታው ምልክት ሲታይ ነበረ የተናገርኩት ዴቭ። ምልክቱን ሲታይ ነው ታሟል። አሁን ሁሉም ሰው ሊቨርፑል ደክሟል ቢለኝ ለእኔ አሁን ቦታ የለኝም። እኔ ቦታ የለኝም። ደክሟል እንትን ብሏል ቢሉኝ አይዋጥልኝም። እኔ ምልክቱን ሲምፕተሙን ስመለከት ነበር በቁጡ የተናገርኩት። በተለይ እድለኛ ነው የሚለው ቃል ብዙዎቹን አስቆጥቶ ነበር እንደምታውቀውና ከ2 ሳምንት በኋላ ግን ከተናገርኩ በኋላ የድፍን የአውሮፓ ሚዲያ የእንግሊዝ ሚዲያ ሁሉ ሳይቀር ስለ እድል ሲያነሱ ነበር። ሊቨርፑል እድለኛ ነው ማለት አሰልጣኙንም እድለኛ ነህ እያሉት እሱ እንደውም ሲቃወም ነበር፣ ይሄንን ቃል ሲጠቀሙበት እያለ ነበር። እና እኔ ሊቨርፑል ቁልቁሉን መውረድ መያዙን ማየት የጀመርኩት ከኤቨርተን ጋር 2-2 ሲለያይ ጀምሮ ነው። አሁን እሱ ሳውዛምተንን ጠቀሰ እንጂ ከኤቨርተን ጋር 2-2 ሲለያይ ነበረ። ከዚያ ጀምሮ ያረጋቸውን ጨዋታዎች ብትመለከት ወልቭስ፣ አስቶን ቪላ፣ ማንቸስተር ሲቲ፣ ኒውካስል፣ ፓሪስ ሰን ጀርመን ፓሪ ላይ፣ ሳውዛምተን፣ ከዛ መልስ አንፊልድ ላይ ፒኤስጂን የገጠመው እና የትላንቱ የኒውካስል ጨዋታ እና የትላንቱን ጨዋታ እንግዲህ ከዚህ ውስጥ ሳውዛምተንን እንኳን በአንፊልድ ቅድም በአካል የተቀረው ፈርስት ላይፍ ላይ ተቸግሮ በዚህ ላይ የኑኔዝ ቀይ ካርድ ሳይሰጠው በሱ ከ3 ጎሎች 2ቱ ተጠቅሞ በእድል ነው ያሸነፈው እሱን ጨዋታ። ምክንያቱም ኑኔዝ መውጣት ነበረበት። ያ ቀይ ካርድ ቢሰጥ ኖሮ ከ3ቱ 2ቱ ጎሎች አይገኙም ነበረ። የቁጥር አድቫንቴጅ ይወሰድ ነበር። በ11ም የተቸገረው ቡድን ምን ሊያጋጥመው እንደሚችል ግልጽ ነበረ ዴቭ። እና አሁን ቅድም ስታነሱ ነበር 12 ነጥብ ልዩነት በጊዜ መፍጠሩ እንጂ አሁን የፈጠረበት የስነ ልቦናና የፊዚካል መውረድ ምናልባትም ፕሪሚየር ሊጉን ላይ አደጋ ይፈጥርበት ነበር። ግን በጊዜ ያኔ ሲዝኑ ሲጀመር ያለው የሰበሰባቸው ነጥቦች አሁን ስለጠቀመው ዳዊት ማንተም እንዳልከው ከዚህ በኋላ እንኳን ከባድ ነው እንዳልከው ከባድ ነው። ይሄ እንትን ምክንያት ለዚህ ደግሞ ያበቃው አንደኛ ቲሙ ሲዝኑ ሲጀመር የፒክቸር አድቫንቴጅ ወስዶ ነበር። መጀመሪያዎቹ በተለይ በደንብ አንደኛ በወቅቱ ተናግረናል። አሰልጣኙ ይሄንን አድቫንቴጅ ሊጠቀሙ ይችላሉ እንጂ አዲስ ቲም ወደ አዲስ ሊግ ወደ አዲስ ቡድን ወደ አዲስ ሊግ የመተው በአንዴ ቶፕ ያደርጉታል ማለት ይከብዳል። ግን ቀላል ጨዋታዎች ስለነበሩበት በመሃል ብቻ ነበር ጣል የሚለው እንጂ አብዛኛው ቀላል ጨዋታዎች ስለነበሩት ተጠቃሚ አድርጎታል፣ ተጠቀሙበታል። እና ሌላ ሁለተኛው ዘንድሮ ሊቨርፑል ሳይሆን የታጩት ማንቸስተር ሲቲ እና አርሰናል ደግሞ አንድ በተጫዋቾች ጉዳት መታመሳቸው፣ በተለይ ደግሞ አርሰናል ሲዝኑ ሲጀመር የደረሰበት የዳኝነት በደል ታክሎ የግዴታ ለመንሸራተት ተገደደ። እነዚህ ነገሮች ሊቨርፑል ቀጥ ብሎ ጥሩ ውጤት ሰብስቦ እንዲራመድ ትልቅ ኃይል ሰጥቶታል እና ሊቨርፑል ጥሩ አጋጣሚ ፔሱን ይዞ ለመጓዝ ችሏል። ሆኖም አሁን ግን በግልም ሆነ በቡድን የሚገጥማቸው ስትመለከተው ደረጃውን ስትመለከተው ሊቨርፑል ወርዷል። በተለይ ቅድም ከወልቭስ ጋር ያሸነፋቸው ጨዋታዎች እነዚህ 4ቱን ጨዋታዎች እንኳን ብትመለከት በጣም ከወልቭስ ጋር 10 ሹት ተደርጎበት ነው ለአንድ የወጣው። ዛሬ ፈርስት ሃፍ ላይ አንድም ኦን ታርጌት ሹት ሳያደርግ የኒውካስል ፔናልቲ ቦክስ ውስጥ ለመድረስ ዳገት ሆኖበት ታይቷል። ዛሬ ስታቱን ስትመለከት በመጀመሪያው ፈርስት ሃፍ ላይ ኒውካስል 13 በሊቨርፑል ፔናልቲ ቦክስ ውስጥ ሲገኝ ሊቨርፑል ግን
ሁለቴ ሲገኝ ሁለቱም የመጨረሻ ከ45 ደቂቃ በላይ የተገኙ ተቾች ናቸው እንጂ 0 ለ13 ነበር እና መጨረሻ ላይ እንደውም ስታቱ ቶሎ ስላልመጣ ቲየሪ ሄንሪ ቦክስ ውስጥ መገኘት አልቻሉም ብሎ ነበር እሱ እንኳን ሲናገር ሲቢኤን ላይ እነሱ ነበሩ የቀረቡት እንደ ቻምፒየንስ ሊግ ነበር የቀረቡት እና እነዚህ ሁለቱ ተቾች ከ45 ደቂቃው ላይ የተነኩ ናቸው እና ቁጥሮችን የማጥቃት መሳሪያ የሆኑት ስታቶችን ስትመለከት በኤክስጂ ሊቨርፑል 0.26 ያኛው 0.71 በሹት ሊቨርፑል 1 ኒውካስል 9 ኦን ታርጌት ሊቨርፑል 0 ኒውካስል 3 ከ9 ሹቶች 7ቱ ኢንሳይድ ቦክስ ውስጥ የተመቱ ናቸው። ምን ያህል አሰው ከ9 7ቱ ሁለቱ ብቻ ከውጭ 7ቱ ፔናልቲ ውስጥ ተገኝተውና ማዕዘን ምት ሊቨርፑል 1 ኒውካስል 6 አግኝተዋል እና በአንጻሩ ደግሞ የመከላከልን ቁጥሮች ስትመለከት በክሊራንስ ሊቨርፑል 21 ኳስ ክሊር ሲያደርግ ኒውካስል 12 ነው። ብሎክ በማድረግ በኩል ሊቨርፑል 3 ሲያደርግ ኒውካስል ምንም አላደረገም። በጎልኪፐር ሊቨርፑል 2 ኳስ በረኛው ሲያድን ኒውካስል ምንም አላደኝም። አየህ በማጥቃት ላይ እነዛ በጣም ቶፕ ነበሩ። እነዚህ ደግሞ በመከላከል ስራ ላይ መዋላቸውን ይገልጻል ይሄ ቁጥር እና በተለይ ፈርስት ሃፍ ላይ ሊቨርፑል ምን ያህል እንደተቸገረ እነዚህ ቁጥሮች ያስታውቃልና የቡድኑ ዋናው የማጥቃው መሳሪያ የሆነው መሐመድ ሳላህ ነው እንደሚታወቀው በ90 ደቂቃ ውስጥ 23 ተች ሲያደርግ ፔናልቲ ቦክስ ውስጥ 1 ተች ነው ያደረገው። ፋይናል ሰርድ ላይ ፓስ ያደረገው 1 ኳስ ነው። ዲያዝን ወሰደው 74 ደቂቃ ነው የተጫወተው። በ74 ደቂቃ ውስጥ 33 ተች አድርጓል። ፔናልቲ ቦክስ ውስጥ 1 ተች ሲያደርግ ፋይናል ሰርድ ላይ 1 ፓስ ነው ያደረገው። ጆታ 57 ደቂቃ ተጫውቷል። 16 ተች ሲያደርግ ቦክስ ውስጥ 2 ሲነካ ፋይናል ሰርድ ላይ 2 ነክቷል እና የሶስቱ አጥቂዎች ቶታል ተቾች ስትመለከተው 4 ተች 4 ፓስ ነው ያደረጉት ፋይናል ሰርድ ላይ 4 ፋይናል ቦክስ ውስጥ የኢሳቅን ብቻውን ብትወስደው 81 ደቂቃ ተጫውቶ ፔናልቲ ቦክስ ውስጥ 5 ተች አድርጓል። ከሶስቱ የሱ አንዱ ይበልጣል። ባርንስ ከሶስቱ 6 ተች አድርጓል ፔናልቲ ቦክስ ውስጥ እና የአንዳንድ ግለሰቦች እንኳን ነው የምትመለከተው የሶስቱ አጥቂዎች እንግዲህ አጥቂው ክፍል ምን ያህል እንደወረደ በሊቨርፑል በቃ ስራውን ትቶ እንደደነዘዘ ነው የሚያሳየው እና እንዲያውም ኒውካስል ድሉ 2-1 ፍጹም አይገባውም ትላለህ ይሄን ስትመለከት የፈረሳፍ ጎል መጨመር ነው ይችል ነበር እና በሁሉ ረገድ ብልጫ ነበረውና ቲየሪ በሁሉ ረገድ በሰፊ ልዩነት ነው በልጫ ያሸነፉት የሚል ቃል ሲናገር ሰምቼዋለሁና ከዚህ ጨዋታ በፊት እንግዲህ በተለይ ከፓሪስ ሰን-ዠርመን ተሸንፎ ከቻምፒየንስ ሊግ ሊቨርፑል ውጪ ሲሆን ታስታውሳለህ እኔ እናንተ ተደዋውለን ነበር እና ካራባኦ ካፕ ፋይናል ላይ እንደዚሁ እንደሚደገም ይቸገራል ብለን አወራን። በጣም ይሸነፋል ያለው አንተም ይሸነፋል ያልክ ሁለቱን ተስማምተን ነበር። ግን ቅዳሜ ዕለት ትንሽ መድረክ ላይ ስመጣ ትንሽ ወስዋስ ብለሃል። ግን የሆነ እሱም ጫና ያርግብሃል እንትና ባካል አምስት ጉዳይ ሆንኩኝ ወስዋስ ነገር ገብቶብህ ነበር። ካወራሁት 5 ጉዳይ ሆንኩኝ አይደል? እሺ እሺም ወደ አንተ ጫካ ነው አይደል? ምን መደበቀው ነገር የለም። እሺ ኦኬ እና ምንም እኔ ይህን ጨዋታ ቢጫና ቀይ አልልህም። በእርግጠኝነት ሊቨርፑል ይሸነፋል ነበር የምልህ ያው እንደተነጋገር ነው ማለት ነው። እና በእርግጥ ዛሬም እኮ እድል ሊያጋጥም ነበር እንኳን ደቂቃ እኮ ቢኖር የማግባት እድል ነበረው። ተጨናንቀው ነበር ኒውካስሎች እና አሸንፎ ቢሆን ይረሳል እድል ሊቨርፑል ነው ይባልና የ90 ደቂቃ ቅጥቀጣ ሁሉ ይጠፋና ያቺ 3 ደቂቃዋ ነገር ነው ፈንድታ የምትወጣ የነበረው ኤኒዌይ እና ኒውካስልም ልክ እኔ እናንተ እንደገመት ነው የሆነው። ከሊቨርፑል ተጫዋች ጋር ያላቸው የኤነርጂ ልዩነት በጣም በጣም ግዙፍ ነበር። ለኒውካስል ዴቭ በትክክል ጊዜውን የጠበቀ ጨዋታ ነበር። ለኒውካስል ጊዜውን የጠበቀ ጨዋታ ምክንያቱም እነሱ ያላቸውን ኳሊቲ እንዳለ ወደ ተግባር ለመተግበር ጊዜው አሁን ነው። ሊቨርፑል ወርዷል፣ ገብቷል፣ ጋዙን ጨርሷል።
ስለዚህ እየተነፋነፈ ያለ መኪና ላይ አንድ አጋጣሚውን ለነሱ ካላቸው ኳሊቲ ጋር ለመተግበር ጥሩ አጋጣሚ ነበር። ገብተዋል እና የጂሚ ካራገር ጨፈለቀው ነው። ስለዚህ እሱ ልክ ነው እንደሱ ማለት እና ቤንዚሉን ስለጨረሰ እና ኒውካስል ኤነርጂው በሁሉ ረገድ ነበር። በኢንቴንሲቲ በጣም ሃይ ነበር። በጣም አግሬሲቭ ነበሩ። በየዞን ላይ የተጫዋቾች ቁጥር ብልጫ በጣም ይወስዱ ነበር። ለምን ካልከኝ ከኳስም ያለ ኳስም በጣም ይሮጡ ነበር እና ዲዮል ላይ በጣም አግሬሲቭ ነበሩ ይታያል። እና ሞር ፍሬሽነት ይታይባቸው ነበር ኒውካስሎች። ስለዚህ አሁን ፍላጎት አላማ እልህ አልሸነፍም ባህሪ ይሄ ፋይቲንግ ስፕሪት የሚጠይቃቸውን ነገሮችን ሁሉ አሳይተዋል ኒውካስል ነበራቸው። እና ስለዚህ ይሄ ደግሞ በትክክልም የእንግሊዝ አሰልጣኝ መሆኑን ያሳያል። አሰልጣኙ እንግሊዛዊ መሆኑ የእንግሊዞች ኳሊቲ ነው። እነዚህ ኳሊቲዎች እና ጉልበት፣ ፍጥነት፣ ፎርዋርድነስ በስፕሪት መጫወት የእንግሊዞች ባህል ነው። እና እነዚህን ሁሉ ኳሊቲዎች ለመተግበር ደግሞ ይሄ የማርች ወር ዳገት ለሆነለት ሊቨርፑል ለኒውካስል ጥሩ አጋጣሚ ነበር። ለዚህ ነው ቀጠሮውን የጠበቀ ጨዋታ ነው ለኒውካስል ያልኩህ ዴቭ። እና የጆሊተንን ተጋድሎ ደንብ ታያለህ። በየአክሽኑ ጎል እንደሚያገባ ሰው ሴሌብሬት ያደርጋሉ። የእጅ ኳስ እኮ አጨናቅፎ ሲወጣ ነው እኮ የእጅ ኳስ እኮ አጨናቅፎ ሲወጣ ሁሉ እኮ ነው እኮ እጁን ወደ ላይ የሚያነሳው። ከመስመር ላይ ጎል ኳስ ያወጣ ነው የሚያስመስለው። ዋንጫውን የዋንጫ ጎል ያገባ የጆሊተን ተጋድሎ የሳንድሮ ቶማሊ ጉልበት ጥረት ይገርማል። ተጋድሎ በለው እሱም የሻር አቅም ትመለከታለህ። የበርን ፊዚካል አፒራንስ ዶሚኔሽን በደንብ ትመለከታለህ ዴቭ ጨዋታው ላይ። እና ያልተመቸኝ የብሩኖ ሰዎች ላይቀበሉኝ ይችላሉ። የብሩኖ ጊማሬሽ ባህሪ ነው። ይሄ ተጫዋች ኳሊቲ ሳያጣ ግን እላፊ ይሄዳል። ከሚጠበቀው በላይ መስመር ያልፍና ቲሙንም ሊጎዳው ይችላል። ገብተዋል። የሚወስዳቸው አላስፈላጊ አክሽኖች ቲሙንም ይጎዳዋል። እና እሱ ነው። ከዛ ውጭ ግን የኬራ ትሪፐር እና የመርፊ በኮሪዶር አልበገር ማለት በዛ ነው። በግራ በኩል የሊቨራሜንቶና በጋራ ሳላን ከጨዋታ ውጪ ማድረግ እና ኒውካስልን ፍጹም የበላይ እንዲሆን አድርጎታል። እና መጨረሻ መዝጊያ ከሌኪፕ ልጥቀስልህ። ሌኪፕ ያወጣውን መዝጊያ ልጠቀምልህ። ሊቨርፑል በጥቂት ቀን ውስጥ ይላል 2 ዋንጫዎችን አጣ ይላል። በሲዝኑ ሲያልቅ ደግሞ 3 ቁልፍ ተጫዋቾችን ያጣል ይላል። ሳላ፣ ቫንዳይክ፣ ትሬንትን። ከዚያስ ብሎ ነው የሚዘጋው በጥያቄ ምልክት። እኔም በዚሁ ልዝጋለህ ሪፖርቴን ዴቭ። ኢንትረስቲንግ አጭር ነገር እንደው ማለት የምችለው እዚህ ጨዋታ ላይ ሳላን ስታነሳ ደጋግሞ ያሳያቸው ነበር። 2 የታወቁ የኒውካስል ኮሜዲያን ደጋፊዎችን ያሳይ ነበር። ልክ ቅድም በአካል ሲጠቅስ እንደነበረው እና አለይ ሺረር የቀድሞ የክለቡ የተመረጡ ተጫዋቾችን ብቅ ያደርግ ነበር ካሜራውና ቅድም ሳላን አንስተው ነበር። ቆሌው በቃ ጥላው ብቻ ነው የነበረውና ሳነብ አንድ ዘገባ አስተያየት የሰጡ ተመልካቾችን አንባቢዎችን ዘገባ ሳነብ ስቴዲየም ውስጥ የነበሩት የኒውካስል 2 ኮሜዲያን ከሳላ ይልቅ በደንብ ይታዩ ነበር ለካሜራ። ሳላ ምንም የለም ነበር የሚል ነገር አንብቤያለሁ። እነሱ በደንብ ነው የሚገልጹት እና እነሱ እንደውም በተሻለ ቁጥር ታይተዋል። አንተ ቁጥሩን ስለጠቀስከው እዛ ጋር ተመልሼ አልመጣም። በተረፈ ግን ኒውካስል የጠቀሳችሁትን የዚህን የ56 ዓመት አጠቃላይ ዋንጫ ከወሰደ የዛሬው ዩሮፓ ሊግ አይነት ባህር ያለውን ዋንጫ ነው የዛሬ 56 ዓመት የወሰደው። ከዛ ውጪ ደግሞ 1955 ላይ የኤፍኤ ዋንጫ ነው በሀገር ውስጥ የወሰደው። እንግዲህ የዛሬ 70 ዓመት ገደማ ነው እንግዲህ የሀገር ቤት ዋንጫ ካነሳና ይሄን ታሪክ መጻፍ ብቻ ሳይሆን የገረመኝ ሳምንቱ ለሱ ምቹ ነበር። ቶፕ 4 ውስጥ
አንድ ቀሪ ጨዋታ አለው። እሱን ካሸነፈ በቀጥታ አራተኛ ይመጣል። ገራሚ ነው ይሄ በራሱ ነገር። ለቻምፒየንስ ሊግ የሚፋለምበትን ትልቅ እድልም ነው በዚህ ሳምንት ያሳካው። ለምን ሲቲና ብራይተን ነጥብ ጥለውለታል እርስ በርስ። እነሱም ለቶፕ ፎር የሚፋለሙ ቡድኖች ናቸው። አሁን በደረጃ ከሱ ከፍ ቢሉም ግን ያንን ጨዋታ ያልኩትን ቀሪ ጨዋታ ካሸነፈ ይወጣል። ቸልሲ ሌላው ተፋላሚ ነው ለዚሁ ለቶፕ ፎር። ቸልሲ ደግሞ ምናልባትም በኋላ በመናነሳው የአርሰናል ጌም ሽንፈት ገጥሞታል። ቦርንማውዝም እንዲሁ በብራይተን ነው በብሬንትፎርድ የተሸነፈበት ሳምንት ነው። ትንሽ ዝቅ ያለም ቲም ቢሆንም ቢያሸነፍ እነሱም ወደ ላይ ከፍ ብሎ የሚመጡበት ሂደት ነበረ። የኤዲ ሃው ቡድን በቃ በደንብ ሳምንቱን በደንብ ያጣጣማበት በዋንጫ በስኬት ያለፈበት ሳምንት ነው ቢባል ሊካድ አይችልም። አሁን ተጫዋቾች ትንሽ እንዲያብዱ ፈቅዳለሁ ብለዋል። በነገር ላይ የፈለጉትን እንዲያደርጉ ወጥተውም በየሄዱበት እንዲጨፍሩ የሚል ይህንን አይነት አስተያየት ሰጥቷልና አጀቡ ደስ ይል ነበር። የእውነትም ደግሞ ስራቸውን በደንብ ነው የሰሩትና በኒውካስል ታሪክ ቆንጆ የሚባል ታሪክ ጽፈዋል። በተለይ ደግሞ እንግሊዛውያን ይህንን አልታደሉም እንደሚታወቀውና በአገር ቤትም ነው ከሃሪ ሬድናፕ በኋላ መሰለኝ ሳነብ እንግሊዛዊ አሰልጣኝ ሎካል የሆነ ዋንጫን በስኬት ከእሳቸው በኋላ የመጡ ናቸውና ቀላል ስኬት አይደለም። ደስተኛ ቢሆኑም ስሜታዊ ቢሆኑ ነው ዋናው ነው አሰልጣኙ ሁለቱም ናቸው። አብረውት እኮ ነው ዋንጫውንም እኮ በጋራ ነው ጆሮና ጆሮ ይዘው ነው ያነሱት። እኔ እኮ ነቪል ለምንድን ነው እንትናን ማነው ስሙ የአርሰናሉን የቅጣት ምት አሰልጣኝ ኒኮላ ጆቬርን ከሚናገር ለምን ያደርጋል ምናምን ይላል። ይሄ ሰውዬ ለምንድን ነው የማይናገረው? እርግጠኛ ነኝ የተጫዋች ጆሮም ሲቆነጥጡ አንዳንዱን ይዘው የሚቆነጥጡ ነው ይመስለኝ በግራና በቀኝና ቀበቶ ያልቃሉ። አይናገሩትም እኮ ደግሞ እኮ ተመልቁጭ በል እንኳን አይሉትም እኮ በቃ እዛ ተች ላይ ሲናገሩትም አታይም። ለሁሉም ግን ስኬታማ ነው። በጣም ያስደስተኛ አይነት ጌም ነበር ማለት እችላለሁና አሌክሳንደር ኢሳቅ ከጎሉ ውጪ አርኖልድ የሌለበትን የተከላካይ መስመር እንዴት በእንቅስቃሴም ከኳስ ጋርም ያለ ኳስም እንዴት በተለይ ኮንሳ ሁለተኛው ጎል ላይ የነበረው ኳሊቲ ከሱ ውጪ ያለ ኳስ ደግሞ ኮናቴና ቫን ዳይክ መከራቸውን እያዩ እሱ ላይ ትኩረት እንዲያደርጉ ያደርጋቸው ሐሳባቸውን ይሰጥ የነበረው ወደ ኮንሳ ከኳስም ያለ ኳስም እየሄደ ነውና እንዳልከው በጎሉ ላይ የነበረው አንቲሲፔሽን እጅግ ይገርማልና ተቹ ከዛ በኋላ የመታበት መንገድ በጣም አስደናቂ ነው። ይሄን ኳሊቲ በስልጠና ተገኘው። የአንቲሲፔሽኑን ይሄ ልክ ነው። ገምተህ የምትሄድበትን ወስነህ የምትሄድበት ቦታ አንድ ከልምድ ሁለተኛ ደግሞ የራስህ የአእምሮ ጨዋታውን የማንበብ የማገናዘብ ልዩ ታለንት ኳሊቲ ነው። እዛ ቦታ ላይ መገኘቱ ይገርማል። ጎልም ካግብቶ ነው የተሻረው ኮል እሱ አልነበረም ኦፍ የነበረው ያኛው ነው እንጂ እና ይሄ ትልቅ ኳሊቲ ነው። ትክክል አስደናቂ ነው። ይሄ ልጅ መቼም እንዳልኩት የትልልቅ ክለቦች ትኩረት ቢሆን አሁን ሊገርመን አይገባም እና በእርግጥም ኒውካስል ደግሞ እንዲህ አይነት አሁን የዋንጫ ታሪክ መጻፍ ከጀመረ ከዚህም በኋላ ሌላ ነገር ስለመፍጠር ማሰባቸው ስለሚቀር ይሄ ልጅ ያገኙታል ትልቅ ጥያቄ ነው የሚሆነውና እንዳላችሁት አማካይ መስመር ላይ የነበረው የበላይነት ትልቁ ቁልፉ የነበረው እሱ ነው። ፊዚካሊቲው ነበር፣ ሁሉ ነገር ነበር። ግን ሊቨርፑል የሚገርመው ሰሞኑን ስናነሳ የነበረው ነገር ሁሉ አለ ምክንያት የመጣ አይደለም። በቁጥር 9 ጨዋታ እንግዲህ ትናንት ከገጠሙት ኒውካስል በልጠው ተጫውተዋልና ኦልሞስት እነዚህ 9 ጨዋታዎችን ዝም ብለህ ሚድዊክ ላይ ነበር ሲመጡ የነበሩትና ምን ያህል የተጫዋቾቹን ጉልበት ሙልጭ አድርጎ እንደወሰደው ታያለህና በስተመጨረሻ ኮቹም ቢሆን በተለይ ይሄ አማካይ መስመር ላይ የታይባቸው ክፍተት ወይም ደግሞ የተጫዋቾቻቸው አሁን በተለይ ግራቨንብራ ሌሎቹም ሶቦስ ላይ ብቻ ነው አይደል ማካሊስተር ሶቦስ ላይ ብቻ ነበር ሲፍጨረጨር የነበረውና ሶቦስ ላይ አቀማጣ መጨረሻ ላይ አቀማጣ ይታይ ነበር። ግን በተለይ ግራቨንብራ እንዳልከው የሰሞኑ በተለይ አማካይ መስመር ላይ ያለው የማካሊስተርንም ጨምሮ ሰሞኑን ይታይ ነበርና አንዳንዶች አሁን እየተጫዋቸው ያሉት ይሄን ስሜት ቀድሞ እንዴት አላነበቡም? ሚድፊልድ ላይ የነበረው ኦፍ ኮርስ ተጫዋቾች ለመቀየር አልሰሰቱም፣ ቶሎ ለመለወጥ ሞክረዋል። ግን ምንም ያልነበረው ሳላን ደግሞ ያው ከፍርሃት በሚመስል መልኩ ቁጭ አድርገውታል። ለምን እንዳልቀየሩት አይታወቅም። በጣም አስገራሚ ነበር። ያኔ እኮ ይታይ ነበር መከፋቱ ታይቷል። አንድ በደንብ ይታይ ነበር። ሲቀይሩት ጎል ገባ እንጂ እና ነገሮቹ አትሞስፌሩን በዚህ ላይ ደግሞ አሰልጣኙ የሚገርምህ የበላይነት ተወስዶበት
እንትናን አስወጥቶ ኮናቴን አስወጥቶ ሚድፊልድ ነው ያስገባው ቁጥር ለማብዛት ብሎ። ግን ቁጥር ለማብዛት ሲፈልግ ዲፌንሱ ላይ ጫና እየበዛበት ኮናቴ እንዴት ታወጣለም? ከአጥቂ ነው መቀነስ የነበረበት፣ ግን ድፍረት አላገኘም ለመቀየር አጥቂ። ከዛ መልሶ እንደገና ኤሊዮትን አስገባ። በደንብ ታይቷልና ለውጦቹ እንደውም መጨረሻ ላይ ያደረጋቸው ለውጦች እኮ ትንሽ ፍሬ ሊያፈሩ ነበር። እንዳልከው የተወሰነ ደቂቃ ቆይታ ኖሮ ቢኖር ኖሮ እንግዲህ ትንሽ ክፍተት ሊፈጠር ይችል ነበር። ለሁሉም እንግዲህ ቅያሬዎቻቸውም አልሰሩም፣ የተጫዋቾች አጠቃቀማቸውም አልሰሩም። አማካኙ መደንዘዙ መድከሙ ብቻ ሳይሆን የፊት ለፊት ሶስቱም ተጫዋቾች ደግሞ አንድ ወቅት ላይ ተኙ። በቃ ኦልሞስት ሁሉም በሚባል ደረጃ ደግሞ በሳምንታት ጊዜ ውስጥ እነሱም እየተኙ ነው የመጡትና ይሄ ለሊቨርፑል መጥፎ ዜና ነው ማለት ይቻላል። እንዳለው ግን በጎ ነገር ኢንተርናሽናል ብሬኩ መጥቷል። ለሁሉም እንግዲህ ከዚህ በኋላ ሁሉንም ኃይላቸውን አሰባስበው ይሄን ፕሪሚየር ሊግ ዋንጫ ማሳካት ነው። ይሄን ዋንጫ ካሳኩ ችግር የለውም፣ ሁሉ ነገር ይረሳል። የሳምንታት ጊዜ ነው ነገራችን ላይ የምን ካራባው የምን ቻምፒየንስ ሊግ የሚሉበት ጊዜ ሩቅም ቢሆን አይመስለኝም እና በደስታ ያንን እንድን ለማጣጣም እንደሚሰናዱ ነው። አዎ ግን ጥላለው እና እንግዲህ ምን ይዞ ይመጣል? ኖ ፕሪሚየር ሊጉን ያጣሉ አይደለም፣ ጥላለው ደስታውን በተወሰነ ቻምፒየንስ ሊግን በጣም የሊቨርፑል ደጋፊዎች እርግጠኛ ነበሩ። አንደኛ ሁሉም ኮምፒውተሩም ምኑም ፕሪዲክት ያደርገው ለሊቨርፑል ነው። የአወራራጅ ድርጅቶች ሁሉ ለሊቨርፑል የሰጡት። ስለዚህ ያ እንዳለ ሆኖ የቲሙ ላይ ደግሞ ያሳየው ብቃት አስደናቂ ነው። ቲሙ ደግሞ የነበረው ብቃት እንዳለ ሆኖ ስሜቱ ላይ ነበረ። አሁን እንደ ፍየሏ ዘላ አልበሰለም ነው ያለችው ፖምን። እንደዛ ሆኖ በፕሪሚየር ሊጉ ይበቃናል ይባላል እንጂ ውስጥ ግን በደንብ ተቻለች። ማለት ስለቀረቡ እንጂ እንደው ቀድመህ እድል ብትሰጥ ያው ፕሪሚየር ሊጉን ሊመርጡ እንደሚችሉ ግምት ትወስዳለህ አይደል? ምንም ጥያቄ የለውም። በፕሪሚየር ሊጉን ነው አሁን ስለቀረቡና ስለወጡ ብስጭቱ ሊኖር ይችላል። ካራባውን ተውና ቻምፒየንስ ሊጉ በጣም ሊያበሳጫቸው ይችላል። ግን እንደው ቀድሞ ቢሆን ከሁለቱ እድል ቢሰጣቸው የፕሪሚየር ሊጉ ዋንጫ በደንብ ሊያስጨፍራቸው እንደሚችል ትልቅ እድልም ለሱ ሊሰጡ እንደሚችሉ ግምት ትወስዳለህ። ጥያቄ የለውም ይመስለኛል የኔ ግምት። ልክ ነህ። አብዛኛው ሊሆን ይችላል። ግን ቻምፒየንስ ሊጉን የአውሮፓ የበላይነቱም ደግሞ የሚፈልጉዋል። በተለይ ዴቭ ሳላ ባሎንዶር እየተባለ አልነበረም? አሁን የባሎንዶር ነገር እኮ ጨለመ። በቃ እንጂ በቃ ከተመ ይሳላ ጉዳይ እንዴ አሁን እኮ ስለ ማን ነው የባርሳው አሁን ኡስማን ዴምቤሌ ማን ነው ስሙ ባርሴሎናው እና የብራዚላዊው ልጅ ራፊና እንደዛ እየተባለ ነው። ያ ትክክል። በቃ አሁን እኮ ባሎንዶር ሳያገኝ ያም ካራገር ዘባረቀ የማይሆን ነገር መርቅኖ ዝም ብሎ አወራ። በቃ ማለት እንውጣ ከዚህና መቼም ጨምሩልኝ የተለየ ነገር አይኖርም። 36 ደቂቃ እዚህ ጉዳይ ላይ አውርተናልና ከዚህ በቀጥታ ወተን የአርሰናልና የቼልሲን ጉዳይ ደግሞ በተወሰነ መልኩ በአካል ወደ አንተ ልምጣ። እንግዲህ ዴቪያ 2759 የፉክክር ጨዋታዎች ከተደረጉ በኋላ ነው እንግዲህ አንድ የኒውካስል ተጫዋች ዋንጫ ያነሳው የሚል ነገርን በአትሌቲክ ላይ ስመለከት ነበር። የፕሪሚየር ሊግ ጨዋታ እንግዲህ የሚጠበቅ የነበረው ሌላኛው በአርሰናልና በቼልሲ መካከል የተከናወነው ጨዋታ ነው። ዴቭ ይሄ ጨዋታ እንግዲህ ከመደረጉም አስቀድሞ ታይት ሊሆን እንደሚችል ትገምታለህ? በተለይም የአሰልጣኝ ኤንዞ ማሬስካ ቡድን ያጣው ነገር እንዳለ ቡድኑ በተለይም ደግሞ ይሄ ግብድል መፍጠር ላይ የተፈጠሩ ድሎችን የመጠቀም ነገር ላይ ክፍተቶች እንዳሉበት እና ደግሞ እንደዚህ ትልልቅ ከምትላቸው ቡድኖች ጋር እንግዲህ በቅርቡ ያሸነፈው ቡድን ማን ነው? እንደው ቶተናምን እዚህ ውስጥ ልታስገባው ትችላለህ አላውቅም። ግን ከአርሰናል፣ ከማንቸስተር ዩናይትድ፣ ከሊቨርፑል፣ ከማንቸስተር ሲቲ ጋር ከሚደረጉ ጨዋታዎችን ስታነሳ የአሰልጣኝ ኤንዞ ማሬስካ ቡድን ገና እንደሆነ የተመለከትንበት ነበርና እንደዚህ ደግሞ ከአርሰናል ጋር በሚደረግም ጨዋታ ምን አይነት መልክ ይኖረዋል የሚለውን ነገር ደጋፊዎቹ ለማየት የጓጉለት ይመስል ነበር። በአርሰናል በኩል ደግሞ ከተቻለ አሁንም እያሸነፉ ቀጥሎ የሚፈጠር ነገር ካለ ማየት ሁሌም የራሳቸውን ስራ ቀድመው እየሰሩ መገኘትን በአሰልጣኝ ሚካኤል አርቴታ በኩል ቅድሚያ የሚሰጠው ምንም የማይተው ነገር ነውና በዛ ያሸነፉ መቀጠል እና ደግሞ የቻምፒየንስ ሊግ ያው ቦታውን አስተማማኝ አድርጎ ከሁለተኛም ዝቅ ብሎ ላለመጨረስ የሚደረግ ጥረት ይኖራል። ያው
አሁን ያለው የነጥብ ልዩነት ያነሳነው ቅድም ያነሳነው ነገር ላለመድገም ማለት ነውና በዚህ ነገር ውስጥ ማለፍ ይኖርባቸዋል። እዛ ላይ ደግሞ በጉዳት እየተቸገረ ያለ ቡድን ነው አርሰናል። አንዳንድ ጨዋታዎች ላይ ኢነርጂውን እያጣ በጣም ወሳኝ የሆኑ ወደፊት የሚያራምዱ አይነት ጨዋታዎች ላይ ነጥቦችን ሲጥል ተመልክተናልና እንደዚህ አይነት ተለቅ ያሉ ጨዋታዎች ላይ አሁንም ለቡድኑ ስነልቦና በቀጣይ ዓመትም ለሚኖር ፉክክር እንደዚህ ተለቅ ያሉ ቀጣይ ዓመትም ከዚህ በኋላ እየተፎካከሩ የሚቀጥሉ ቡድኖችን እያሸነፉ መጓዝ ለቡድኑ የራስ መተማመን ትልቅ ተጽዕኖ ይኖረዋል ተብሎ ነው የሚጠበቅ የነበረው። እንግዲህ የጨዋታውን ስትመለከት የአሰልጣኝ ኤንዞ ማሬስካ ቡድን እጅግ የፈዘዘበትን አጋጣሚ ነው የተመለከት ነው። ዴቭ በግብ ሙከራ በተቃራኒ ሳጥን ውስጥ እድሎችን የመፍጠር ሁኔታን ብትመለከት የተሻለ የነበረው ቡድን ከሁለቱ አርሰናል ነበረ። ቼልሲዎች እንደውም የመጀመሪያዎቹ 25 ደቂቃዎችን ሳይ ዴቭ አንድም ኳስ በአርሰናል ሳጥን ውስጥ አልነኩም ነበር። 30 ደቂቃ ያ እንደውም ከውጪ ነው የተመታው አይደል? የኤንዞ ኳስ እሱን 25 ደቂቃ ከውጪ እሱ አልተቆጠረም። ልክ ነው 30 ደቂቃ ነው እና እጅግ ደካማ የነበረ ቼልሲን እየተመለከትንበት በአርሰናል በኩል ደግሞ ያው የሜዳ አድቫንቴጁም በደንብ የተመለከተም ያንን መጠቀም ላይ ያተኮረ ቡድን ሆኖ በደንብ ኢኮኖሚካል ሆኖ አርሰናል ጨዋታውን ጨርሶ የወጣበትን መንገድ ነው የተመለከትኩት። ሁለተኛውም አጋማሽ ላይ ያንን ነገር ነው ያየነው። የቼልሲው ግቡ ሲቆጠር ግብ ጠባቂው ላይ አንዳንድ ጥያቄዎች ይነሳሉ። ከዛም አስቀድሞ የነበሩ ኮሜንታተሩም ያንን ነው ሲናገር የነበረውና ቼልሲ ዘንድሮ በሁለቱ ግብ ጠባቂዎች ራሱ ይሄኛውም ግብ ጠባቂን ሮበርት ሳንቼዝን ጨምሮ 12 በራሳቸው በሰሩ ስህተት 12 ግብ ተቆጥሯል። ሳንቼዝ እንደዚህ አይነት ነገር ተፈጥሯልና ቡድኑ ምን ያክል የግብ ጠባቂ ችግር እንዳለበት መከላከሉ ያንን የተመለከትንበት። ዛሬ ደግሞ ትናንት ደግሞ ዴቭ የአሰልጣኝ ኤንዞ ማሬስካ የቡድን ሴሌክሽንም በጣም ደካማ፣ ምናልባት ጉስቶ የጉዳት ሁኔታ ስላለበት ፊትነሱ ጥሩ ስላልሆነ ሊሆን ይችላል። ግን ደግሞ ይሄ ባዲያሽላ የሚባለው ተጫዋች ብዙ ለቼልሲ ዲሰርቭ የሚያደርግ ተጫዋች ይመስለኛል ዴቭ። ይሄ በእንቅስቃሴ በጣም ስህተት የሚሰራው የቼልሲ ተጫዋች አንደኛው እሱ ነውና እሱን ከቶሲን አስቀድሞ እዛ ቦታ ላይ የማሰለፍ ሁኔታ ነገሮችን ያበላሻቸው ይመስለኛልና ሌላው አማራጭ የላቸውም። እንግዲህ ኮል ፓልመር ግብ ማስቆጠር አልቻለም፣ ግን ደግሞ አሁንም ለቡድኑ እድል መፍጠር ከቻለ እሱ ነበርና እሱም በጉዳት ምክንያት ከቡድኑ ውጪ መሆኑ የበለጠ የአሰልጣኙን ስራ እንግዲህ እንዲባባስ ያደረገው ይመስላል። ምናልባት አንድ ከቼልሲ ጥሩ ነገር የተመለከትነው ወይም እንግዲህ ተቀይሮ የገባውን ከሊቨርፑል ጋር ተፋልመው ያመጡት ሮሚዮ ላቪያ ወደ ሜዳ መመለሱ ብቻ ነው እንጂ ከዛ ውጪ ይህንን ግብ ማስቆጠር ነበረበት የሚል ነገር ምናልባት የኩኩሪያ በግራግሩ መቶት ራያ እንግዲህ ራሱ ላይ ሊያስቆጥረው የነበረው ኳስ ካልሆነ በስተቀር ትልቅ የምትለው እድል በቼልሲ በኩል በቃ መግባት ነበረበት የምትለው ያልነበረ እና የአርሰናል ተከላካዮችም ላይ ብዙ ጫና ያልነበረበት ጨዋታ ነበር ብዬ ነው የምወጣው። ሁሴኑ አይ ቲንክ ቼልሲ ለመጫወት የመጣ ይመስል ነበር። ሜዳ ላይ ያሳዩ የነበረው ባህሪ 1-2-3 ተጫዋቾች እንደውም እድለኛ የሆነውን ተከላካዩን ማንሳት ይቻላል። ፎፋናን በቀይ ካርድ መውጣት የነበረበት 2-3 ነበርና እሱን ጨምሮ ካሴዶ፣ ኤንዞ እኔ አይ ቲንክ አንዳንድ የቼልሲ አማካኝ ተጫዋቾች ከምንድነው ከመሰረታዊ የጨዋታው ሂደት ይልቅ እልህና ግጭት ውስጥ የግል ስሜታቸው ማንጸባረቅ ውስጥ የገቡ ነበር የሚመስለውና ይሄ ደግሞ እርግጠኛ ነኝ ለአርሰናል ጠቅሞታል። ጥሩ የሚባል የ30-35-40 ደቂቃ ምርጥ ጨዋታ አየን። ከዛ በኋላ ግን ጌሙ እየፈዘዘ ሄደበትን ሁለተኛው 45 ደግሞ አርሰናልም እንዳልከው ጌሙን ማኔጅ ለማድረግ የተከላካዮቹ ልዩ ኳሊቲ በደንብ ያየበት
ምን ያህል ከኋላ መስመርህ ጥሩ ከሆነ ውጤት ይዘህ ልትወጣ እንደምትችል በደንብ ፍንጭ የሰጠበትን ጨዋታ ያየንበት ነው የሚመስለውና እኔ አይ ቲንክ እንዳልከው የማሬስካ ቡድን በጣም እንዝናናበት ነበር፣ አስደሳች ነበር ጅምሩ እስከ ተወሰነ ጊዜ ድረስ። አሁን ግን በቃ የሆነ ያልጠበቅነው አይነት መልክ እያዘ የመጣ ይመስላል። የተጫዋቾች የግል ስሜት ብቻ ሳነብ የሆነ መረጃ በቢጫ ካርድ በማየት በሊጉ ቀዳሚ ናቸው። በጣም የሚገርም ነው። እነሱ አንደኛ፣ ያ ደግሞ በቀይ አንደኛ። ያ አርሰናል ደግሞ በቀይ አንደኛ እና አንደኛ በቀይ አንደኛ ቀይና አንደኛ ቢጫ ናቸው። አይ ነው የሚገርመው ደግሞ ፈርስት ሃፍ ላይ ብዙ ቢጫ በማየት ይካናሉ። አንደኛ መሆናቸው በሁሉም ብቻ ሳይሆን ፈርስት ሃፍ ላይ ነው ብዙ ደግሞ ቢጫ በማየትም የተካኑት ይላልና ይሄ አይ ቲንክ ራሱን የቻለ ትልቅ የቤት ስራ ከዚህ ደግሞ 9 አይቷል ዴቭ። አሁን አንድ ካየ 2 ጨዋታ ያመልጧል። ትክክል እና እሺ ነው ዴቭ ይሄን ጨዋታ ምልህ እንግዲህ አርሰናል እንግዲህ ላለፉት 52 የማዕዘን ምቶች ሳይጠቀም ቀርቶ እንግዲህ ኮርና ቲም እያሉት አይናፋር አድርገውት ነበር። ትናንትና እንግዲህ በሚካኤል ሜሪኖ አማካኝነት አስቆጥሯል። ደግሞ ይሄኛው የሚለየው የመጀመሪያ ብረት ላይ ነው። በአብዛኛው ሰከንድ ፖስት ላይ ነው ብዙ ጊዜ ሲጠቀም የምትመለከተውና 53ኛው ላይ ነው። ትንሽ ቁጥር ቢጨምር ምናልባት ኒኮላ ጆቬር ሊባረር ይችል ነበር ማለት ነው። ስራውን አልሰራም ይባላል። ስራውን አልሰራም ተብሎ ቼልሲ የፓልመር አለመኖር የሆነ ጥሩ አቋም ላይ ባይሆንም የጎዳው ይመስላል። ባለፈውም ኤምሬት ላይ አልነበረም 5-0 ሲሸነፉ ማለት የዛሬ ዓመት አስታውሳለህ። እና እሱም ቦታ ግን እንዲሸፍን የተደረገው ኤንዞ ፌርናንዴዝ ነበር ዛሬ። እሱ ደግሞ ምንም ለጌሙ ለምንድን ነው ለቦታው አዲስ ነው እና ጌም ዞኑን ማኔጅ ለማድረግ ተቸግሮ ነበር በጣም እና ፖሴሽኑ ተበልጦ እሱም ወደፊት አንድ ስቴፕ ወደፊት ስለ ቲሙ በፖዚሽን ተበልጦ ፈርስት ሃፍ በጣም ተበልጧል ሁሉ ነገር እና በኋላ ነው መጨረሻ 10 ደቂቃ ነው እዛም እንደ አርሰናል ሲያመላልሱት ፖዚሽኑን ከፍ አደረጉ ቁጥራቸው እንጂ 65 ለ35 ነበሩ ዴቭ እና አዳፕት ለማድረግ ተቸግሯል በደንብ ኤንዞ እና ይሄ የሱ ዛ መሆን ለአርሰናል ቀላል ሆኖለታል ዴቭ እና በዚህ ምክንያት አርሰናል ሞር ፍሬሽነት ይታይበት ነበር። አንተ እንዳልከው ለመጀመሪያው 35-40 ደቂቃ የተሻለ ኤነርጂ ነበረው። ሃይ ፕሬስ ያደርጉ ነበር፣ ይሞክሩ ነበረ። ግን ዳኛው ግን ያው አንደኛ የኩኩሬላ ንጹህ ፔናልቲ ነው። ለምን ፔናልቲ እንዳልሰጠው ቫር ለበጀነካው ኳስ ቫር ለምን እንዳልገባ አልገባ ጥፋት ሊሰጠኝ ይገባል ያለበት ማለት ነው ራሱ ኩኩሬላ። ተነካምና ፔናልቲ ነበር እና ሌላው ፎፋና ከዳኛው ጋር በቃ ዘመድ የሚመስለው ቀያደ ማየቷ ራይስን እኮ ሆን ብሎ ረግጦታል። እሱ ራሱ ቢቻው ከዛ በፊት ነበር ሁለተኛ ቢጫ ማየት ከዛ በላይ ደግሞ ትሮሳርን ደግሞ በእጁ ጎትቶ አስቀይሮታል። ካርድ አልሰጠውም። ሉዊስ ኬሊን ፔናልቲ ቦክስ አርኩ ላይ ፋውል ሰርቶበታል። ካርድ አልሰጠውም። ካርድ የሰጠው ኳስ አባከንክ ብሎ እንትናልክ ብሎ ነው የሰጠው የማይሆን ነገር እና መቼም የዛሬ ጨዋታ በነገራችን ላይ ሊቨርፑልና ኒውካስልን ሁለቱ ዳኞች አርሰናል ቢሆን ዞሮ ዛሬ ፋይናል ከሁለቱ አንዱ ነበር ዳኛ የሚሆነው ታውቃለህ። ዛሬ አርሰናል ፋይናል ቢሆን ኖሮ የምሬ ነው አልሰጡም። አሁን ሁለቱ ኃይለኞቹ ለዛሬ ለምን ሊቨርፑልና ኒውካስል ቻርጅ ያሉ ጨዋታ ነው ያውቁታል፣ ይጠብቁታል። ለምን ትልቅ ዳኛ አልሰጡም እሱን ጨዋታ? ይሄኛው እንዲያድግ ስለተፈለገ ነው። ኤኒዌይ እና ለማንኛውም እና ሰከንድ ሃፍ ግን እንዳልከው የአርሰናል ሪትም ወረደ። በተለይ እኔ ትሮሳር በቃ በትክክል ቤንች መሆን አለበት። ጨርሷል፣ ጋዝ አልቋል። ለሊቨርፑል አማካኝ ጋዝ የጨረሰ በቃ ጨርሷል። እና በጣም የተጫዋቾች እጥረት ነው የሚወስዳቸው ውሳኔዎች ትክክል አይደሉም። እና አርቴታ ለምን ቤንች እንደማያደርግ ቢያንስ ካላፊዮሪን አሁን እያወጣው ነው ዴቭ እና በትሮሳር ፖዚሽን ቦታ ቢያደርገውና ሉዊስ ኬሊን ከኋላ ቢያደርገው ለትሮሳርም ረፍትም ያገኛል፣ አለርትም ይሆን ነበር። ለምን እንዲጠነቀቅ ታደርገዋለህ። ለካላፊዮሪ ለምን እንደማይሰጡ ያንን ቦታ ቢሰጠው ጥሩ ነው። በአንድ ፎርዋርድ አድርጎ ቢሰጠው እና ለሉዊስ ኬሊ ወዳል። በዚህ ላይ ደግሞ በዛ ዞን ውስጥ ራይስም ስለሆነ ጥሩ ነገር ሊፈጠር ይችል ነበር ማለት ይችላል። ሌላው ማርቲን ኦዴጋርድ ጉዳይ ነው ዴቭ ወርደዋል። በተለይ ሰከንድ ሃፍ እኮ ፊትነሱ በቃ እና የ2 ዓመቱን
ኦዴን ማግኘት አልቻልንም እና በተለይ ፍጥነት የሚጠይቁ ነገሮች ኩዊክ ፓሶች ላይ ደካማ ነው። ዴሲሽን ላይ በጣም ደካማ ሆኗል። ቶሎ ጨዋታውን መረዳት ይቸገራል። ቶሎ ቀና ብሎ ቶሎ ውሳኔ መስጠት ላይ ቅጣት ምት ራሱ እኮ በትዕዛዝ እኮ ነው የቀሙት እኮ ቅጣት ምት አሜን እሱ ዴክላን ራይስ እንዲመታ የተደረገው ቅጣት ምት እኮ ከግብ ጠባቂው ራያ በመጣ ነው እኮ ከኮቾቹ በደረሰ ትዕዛዝ ዴክላን ራይስ እንዲመታው ነው የተደረገው። እንግዲህ ቅጣት ምት ላይ ምን ሀል እየደከመ እንደመጣ ታያለህ። እና በቃ ኤኒዌይ እና አርሰናል ለማንኛውም ቶፕ 6 ውስጥ ቲሞችና አሁንም እንግዲህ 19ኛው ጨዋታ ነው እንግዲህ ሳይሸነፍ የቆየው። ይሄ ነው እንግዲህ ጥሩ ነገር ብለህ ሰዓት ላይ ወደዛ ዩናይትድ ነን እንግዲህ የፎይታ ሳምንት ብያለሁ አሞሪም እና ደግሞ ረፍቱም የመጣላቸው ጥሩ ሰዓት ይመስላል። በዚህ ላይ ደግሞ የብሩኖ ፈርናንዴዝ ሀገር አላቸው ኔክስት አላቸው ኖቲንጋም በጣም ከባድ ኖቲንጋም ፎሬስት አዌይ ነው። ኖቲንጋም ፎሬስት አዌይ፣ ሲቲን ሆም ላይ ያስተናግዳሉ። ኦሎምፒክ ሊዮንን አዌይ ይጫወታሉ። ኒውካስልን አዌይ ይጫወታሉ። ሊዮን መልስ ጨዋታ አላቸው። ከባድ ጨዋታ አለ። ግን ማሰብ ያለብህ አንድ ሽንፈት አንድ አቻ በትግል አንድ ድል ነበር እኮ ይመጣ የነበረው ማወቅ ያለብህ። ስለዚህ አሁን ከሰሞኑ አትሊስት ድል እንኳን የሚነገር አይደለም። ይሄንን መስማት እኮ ዩናይትድ ቤት ከብዶ ነበር እና አይ ቲንክ ፈርናንዴዝም ሰዎች በፈለጉት መንገድ ሊተቹኝ ይችላሉ፣ እኔ ግን የራሴ መንገድ አለኝ ምናምን ብሎ ሀሳብም የሰጠበት ነው። ስኬታማ ሳምንታትን እያሳለፈ ይመስላል። በነገራችን ላይ አንድ እንትን ሳነብ ነበረ የፈረንሳይ ሚዲያዎች ትንሽ ዛሬ ትናንትና ሌኪፕ ባወጣው ላይ አንድ እንትና ብቤ ነበር። ኒስ አሁን የሊግ ያለው ፖይንት 47 ነው ፈረንሳይ ሊግ ውስጥ እና 19 ጎል አለው። አራተኛ ደረጃ ላይ ነው ያለው። ሞናኮ 47 ነው እንደሱ 19 ጎል ነው እንደሱ አገባ በሚለው ነው 51 እና 50 ሆነው ሶስተኛ የተቀመጠው። ኦሎምፒክ ደ ማርሴይ ደግሞ 49 ነው ያለው ማለት 2 ነጥብ ልዩነት ነው ያለው። በሁለተኛ ደረጃ ነው ያለው እና ሶስት ቲሞች ለቻምፒየንስ ሊግ ያልፋሉ። አሁን ኒስ አራተኛ ደረጃ ላይ ነው ያለው። 6 ሳምንት ነው የቀረው ውድድሩ። ስለዚህ አሁን ኒስ ኔክስት ይር ቻምፒየንስ ሊግ የመሳተፍ ድሩ በጣም ጥሩ እየተፎካከረ ነው እና ኒስን ደግሞ በ2019 አብዛኛውን አክሲዮን የገዙት ሚሊዮኔር ራትክሊፍ ናቸው እና እኚህ ራትክሊፍ በ100 ሚሊዮን ዩሮ ነው የገዙት እና በወቅቱ ሲጠየቁ ለምን እንደገዙት አውሮፓ ግዙፍ ክለብ ላደረገው ነው የሚል ነገር ተናግረው ነበሩ። እንግዲህ 16 ሚሊዮን ዶላር ባለሀብት ነው ይሄ ሰውዬ እና በ2017 ደግሞ የስዊዘርላንድ ክለብ ሎዛን ስፖርትን ገዝቷል እንደዚሁ ይሄ ሰውዬ እና እኛ የ72 ዓመት ቢሊዮነር አምና ደግሞ እንደምታውቀው ማንቸስተር ዩናይትድ 28% ገዙ እና ቅዳሜ ዕለት ከዘ ታይምስ ጋር ሰፋ ያለ ዝግጅት አቅርቦ አሳልፈው ነበር። ሰፊ ኢንተርቪው ሰጥተው ነበር እና አንድ አዝናኝ የሆነ ቦምብ ቃል ግን አፈንድተዋል ይላል ዘገባው እና የፈረንሳይ ሚዲያዎችን አስቆጥተዋል። ምንድነው? በተለይ የኒስ ክለብ ኃላፊዎችን፣ ሰራተኞችን፣ ተጫዋቾችንና ደጋፊዎችን በእጅጉ አበሳጭቷል። አመላለሳቸው ምን ብለዋል? በመሰረቱ አሉ ራትክሊፍ በመሰረቱ እኔ ኒስ ሲጫወት ማየት አልወድም፣ ማየት አልፈልግም እሱ ሲጫወት። በእርግጥ ጥሩ ተጫዋቾች አሉት ሊጉ፣ የፉትቦል ሌቭሉ ግን እኔ የወረደ ነው አይደለም። የወረደ ምትለውን አልተናገሩም። እኛን በለላቸው እሺ ብለዋል። የወረደ ነው አሉ ኦኬ ብለዋል። እና ሌኪፕ ደግሞ በዚህ ልህ ምን አለ? ኒስ እኮ አለው ለቻምፒየንስ ሊግ ለማለፍ የሚፎካከር ቡድን ነው። አንተ 15ኛ ደረጃ ላይ ለሚሽከረከረው ቡድን አሁን ወደ 13 መጥተዋል። አይ ነው ቅዳሜና ይሁን ኦኬ 13ኛ ለሚሽከረከር 15ኛ ደረጃ ለሚሽከረከር ቅድሚያ ትሰጣለህ እና ይሄ ትክክል አይደለም ብለው ተበሳይተዋል። እና የኒስ ክለብ ኃላፊዎችን ስለ ስፖርቱ ስትራቴጂ ያለውን ስትራቴጂ ለመጠየቅ ፕሬዚደንቱን ዣን ፒየር ሪቪየርን ሲጠይቁት የለውም አለ። ለኢንተርቪው ስልካቸው ለጊዜው አይሰራም ይላል። ጀነራል ዲሬክተሩ ፋብሪስ ቦኬ ሲጠየቁ አሞኛል ቶንሲሌ ተነስተዋል አሉ። እና በዚህ ምክንያት በቃ አሁን ወርዶባቸዋል። ታዲያ ኒስን እንደ ቀልድ ቻምፒየንስ ሊግ የሚጫወት ቲም እንዴት ችላ ትላለህ የሚል ነገር ሊሸጡት ስለፈለጉ ሊሆን ይችላል አስተያየት የሰጡት። ኤኒዌይ እሺ በአካል ይወዳል። እንደው ዴቭ ይሄ ጨዋታ እንዳልከው በደንብ ለአሰልጣኝ ሩበን አሞሪም እረፍት የሰጠ በተለይም ደግሞ ሁለቱ በጎል ድርቅ 21 ጨዋታ ግብ ያላስቆጠረው ሆይሉንድና
ወይም 94 ቀናትን ከግብ ጋር ያልተገናኘው ሆይሉንድና እንደዚሁም ደግሞ ከህዳር ወር በኋላ ግብ ያላስቆጠረው ጋርናቾ 24 ጨዋታዎች አልፈዋልና እነዚህ ሁለት ተጫዋቾች ወደ ግብ አስቆጣሪነት መመለሳቸው ዴቭ የብሩኖ ፈርናንዴዝ ደግሞ በሶስቱም ግቦች ላይ ተሳትፎ ሁለት አሲስት አድርጎ አንድ ግብ ደግሞ በአስደናቂ ሁኔታ ማስቆጠር ችሏል። ያው ደጋግመን አንስተናል ብዙ ድል የማይፈጥር ቡድንን በሌስተር በኩል እየተመቀደም ሳውዛምፕተንን እንዳነሳ ነው ሌስተር ምንም የሚቀርለት አይመስልም ዴቭ የቀናት ጉዳይ ነው የሚመስለውና ያን ነገር ተመልክተናል። በእንቅስቃሴ ረገድም ይሄ ከኳስ ቁጥጥርም ጋር በተገናኘ የተሻለ ዩናይትድ አሰልጣኙ ከጨዋታው መጠናቀቅ በኋላም ያሉት ነገር ይሄንን ነው። ብዙ ጨዋታዎች ላይ የምንቸገረው ተጫዋቾቻችን ይደክማሉ፣ ሲደክሙ ደግሞ ውጤቱ ይበላሻል፣ ፐርፎርማንሱም ዝቅ ይላል። አሁን ግን ከድካምም ጋር ቢሆን ሪዛልቱ ወይም ውጤቱ ጥሩ ሆኖ ተመልክቻለሁ። በፐርፎርማንስ ረገድም የተሻለ ሆኖ ነው የተመለከቱትና የተለየ ነገርን አይቻለው በዚህ ጨዋታ ከፐርፎርማንስ አንፃር እያሉ ሲናገሩ ነበርና እንግዲህ ዩናይትድ በደንብ ከዚህ በኋላ ሪፊል አድርጎ ነው የሚመጣው። ቅድም ሁሴን እንዳነሳው ከኤፕሪል 1 ወይም ሚያዝያ 1 ነው ከዚህ በኋላ ጨዋታ የሚያደርገውና በደንብ ከጉዳት ላይ ያሉ ተጫዋቾች እንደነ ሜሰን ማውንት አይነት ተጫዋች የአካል ብቃት ሁኔታው ነው እንጂ ወደ ቡድኑ ተመልሷልና ይሄም ተጫዋች ወደ ቡድኑ ይመጣል ተብሎ ነው የሚጠበቀው። ሌሎችም ተጫዋቾች ኮቢ ይሄ ኮሌር የሚባለው ተጫዋች ወደ ቡድኑ በደንብ እየመጣ ኮቢ ሜኖ አለ እነሱም ወደ ቡድኑ ይመጣሉ ከዚህ በኋላና በጣም ፖዚቲቭ የሆነ ጨዋታና ቀለል ያለ 3-0 የተመዘገበበት ውጤት ነውና ዩናይትድ በደንብ የሚገባው ነው። አንድ ኔጌቲቭ ነገር አርሰናል ጨዋታ ላይ አስደናቂ ብቃትን ያሳየው አይደን ሄቨን የተባለው አርሰናል ልጅ የሱ መጎዳት ብቻ ነው እዚህ ጨዋታ ላይ በኔጌቲቭ ሁኔታ ሊነሳ የሚችለውና አሰልጣኙም ይሄን ነገር ተናግሯል። ጥሩ ጀምሮ ነበር የሶሴዳዶም ጨዋታ አርሰናል ላይ ላሳየው እንደ ሽልማት ነው ተሰጥቶት የነበረው። ይሄኛው እዚህም ጨዋታ ላይ በቋሚነት እንዲጀምር ሆኖ ነበር ግን ደግሞ ከፓስተን ዳካ ጋር መጋጨቱ ከጨዋታው ተቀይሮ እንዲወጣ ሆኗል። እሱ ብቻ ነው ኔጌቲቭ ነገር የነበረው። ሳምንቱ እንግዲህ ለሊቨርፑል ጥሩ አልነበረም። ለማንቸስተር ዩናይትድ ደግሞ ተከታታይ በአውሮፓ ሊግም ወደ ቀጣዩ ጨዋታ ወደ ሊዮን ተሻግረዋል። በፕሪሚየር ሊጉም ደግሞ በአሸናፊነት ጨርሷልና ሰፋ ያለ የረፍት ጊዜ ነው የሚኖራቸው። ከ1888 ጀምሮ በሜዳው ላይ 7 በተከታታይ ጌም አድርጎ ጎል ሳያስቆጥር የወጣ ቡድን ነው ሌስተር እና ቫን ኒስተልሮይ እና 16 ጨዋታ አድርጎ ያሸነፈው 2 ጨዋታ ብቻ ነው እና ይሄ ቁጥሩ በጣም አስደንጋጭ ቁጥር ነው። የኮቺንግ እንትኑ ካሪየሩ እንደተበላሸበት ነው። ምርጫውም ጥሩ አይመስለኝም እንዳልከው የኮቺንግ ካሪየሩ በጣም ወደታች ዝቅ የሚያደርገው ምርጫ ያ እና ለማንቸስተር ዩናይትድ ፖዚቲቭ ነገር 2 ተከታታይ ማሸነፍ በጣም ጥሩ ነው። በተለይ ለሚቀጥሉት ፍለክስ ጨዋታዎች ጥሩ እንትን የሞራል ሰንቅ ነው በጣም ግን የስፔንን ጨዋታና ሰዓት 4 ደቂቃ የባርሴሎናን ጨዋታ እናንሳው። ይሄ ሪሞንታዳ ካታሎን ብለውታል እንግዲህ ሪሞንታዳ ካታሎን ብለውታል። ምክንያቱም ጨዋታው ለነገሩ እንደ ሊቨርፑል ዲየጎ ሲሞኔም ተመሳሳይ ነገር አጋጥሞታል። በሪያል ማድሪድ ቻምፒየንስ ሊግ ወጣ። አሁን ደግሞ በሊጋው 2-0 እየመራ 20 ደቂቃ ሲቀር 4 ጎል ገብቶበት በሜዳው ተሸንፎ ያልተለመደ ሲሞኔ ቲም አይደለም ይሄ። ባርሳ የሊደር የላሊጋው መሪ ሆኗል። አንድ ቀሪ ጨዋታ ያለው አትሌቲኮ ጥሩ ጀምሮ ነበር። በተለይ አንቶን ግሪዝማን ጥሩ ኳሶች ይሰጥ ነበርና በ2 ጎል መርቶ ሆም ላይ እንደዚህ ያጋጥመው ብላ ጠብቅን። ግን ሮበርት ሌቫንዶስኪ ያስቆጠረው ጎል ዴቭ አጥቂ ነው። የደንበኛ የንጹህ አጥቂዎች ጎል ከዛን ያማል ደግሞ የእድል አለ ዲፍሌክሽን አለው ዲፍሌክት አድርጓል ኳሱ ግን አገባ። ቶሬስ ደግሞ 2ቱን አስቆጥሮ እንግዲህ አሁን ባርሴሎና ዴቭ 20 ጊዜ ዘንድሮ 20 ጨዋታዎችን ከ4 ጎል ላይ አሸንፏል። ላሊጋውን በ75 ጎል ነው የሚመራው። ሪያል ማድሪድ በ16 ጎል ዝቅ ብሎ በ59 ጎል ነው በ16 ጎል ዝቅ ብሎ ሁለተኛ ነው። አትሌቲኮ ማድሪድ 3ኛ ደረጃ ላይ የሚገኘው በ46 ጎል ነው ዝቅ ያለው። ምን ያህል ባርሴሎና በቃ የጎል ማሽን መሆኑን በደንብ እየታየ ነውና ባርሴሎና በጣም ጥሩ ነው እና ከዛ ውጪ ግን ሰዓቱ እየሄደ ስለሆነ ለክላሲክንም ላምሳ ፓሪስ ሰን-ጀርመን ኦሊምፒክ ደ ማርሴይን 3-1 አሸንፏል። ኦስማን ዴምቤሌ 1 ጎል አስቆጥሯል እና በ2025 እንግዲህ በ5ቱ ቶፕ የአውሮፓ ክለቦች ውስጥ 22 ጎል ማግባት
ቶፕ ስኮረር ነው ዴምቤሌ አሁን ከጃንዋሪ ጀምረህ ማለት በዚህ በ3 ወር 22 ጎል ሲያስቆጥር ኪሊያን ኤምባፔ 17 አስቆጥሯል። ሴሪሁ ጊራሲ የሚባለው የጊኒው ተወላጅ ሌፕሲኩ ተጫዋች ሮበርት ሌቫንዶስኪ መሐመድ ሳላና ሃሪኬን 12 አላቸው። የነሱን እጥፍ ሊሆን ኦልሞስት ዴምቤሌ እና ምን ያህል ዴምቤሌም በሞራል ላይ እንዳለ ነው የሚያሳየው ነው ምልክ ከጉዳት ነፃ ሆኖ እንደዚህ አይነት ስኮረር መሆኑ ይገርማል። አሁን ፓሪስ ሰን-ጀርመን ያለ ንጹህ 9 አጥቂ ያለ ንጹህ 9 ቁጥር አጥቂ እየተጫወተ ያለው እና እነዚህ ከስፔን የሚመጡ አሰልጣኞች በቡድን ስራ ላይ ነው እንጂ በግለሰብ ላይ መንጠልጠል አይፈልም። ኤንሪኬን ወሰደው እንግዲህ ፔፕ 2 ዓመት ከተለወጠ በፊት እንደዛ ነበር የምናውቀው። ሉዊስ ኤንሪኬ አርቴታም ተመሳሳይ ነው እና የስፔን እንትኖች አሰልጣኞች የሚለያቸው ይሄ ነው። በአብዛኛው ቲም ወርክ ላይ ነው ቅድሚያ የሚሰጡት ከግለሰብ ይልቅ እና የፓሪስ ሰን-ጀርመን ተመሳሳይ ነገር ነው ለማለት ነው። ይሄን ይመስላል። ያ እናብቃ። ኦልሞስት 1 ሰዓት ሆኖናል። በአካል እዚህ ላይ እንድትጨምር እድል አልሰጠህም፣ ሰዓታችን ሄዷል። ኤችዲ ስፖርቶች ነበረን በተወዳጁ ብስራት ኤፍኤም 101.1 ሰማችሁን። እንዲሁ ዩቲዩብ ላይም ነበረን። ለቆይታችን ምስጋናችን ከፍ ያለ ነው። እንግዲህ በሬዲዮ ሐሙስ ላይ መልሰን የምንገናኝ ነው የሚሆነው። ኢንተርናሽናል ብሬክ ነው እንግዲህ በተለይ በቅዳሜ እሑድ ፕሮግራሞቻችን ወጣ ያሉ ነገሮችን ይዘንላችሁ ለመቅረብ ጥረት እናደርጋለን። ለነበረን ጊዜ አመሰገንኩ፣ እናንተንም አመሰገንኩ። መልካም ጊዜ ብያለሁ። ባይ ባይ። ሰላም ሁኑ።